ምን አይነት ተማሪ ነበርክ ኤሌመንተሪ ስትማር? ስቴፕ ባይ ስቴፕ ነው እንግዲህ ጉዞዎች አይደል ባንዴ የሆነ ቦታ አደርስም። ዘጠነኛ ክፍል ሁለተኛ ነበር የወጣው። አዎ ከዛ ተባረርክ። ስለሱ ያጫውተን። ጀማ አካባቢ ያለው ሐሳብና ተማሪው ጋር ያለው ሐሳብ አይገናኝ። ልጅ ስትሆን እንዴት ነው ሞክረህ ነው የምታምነው እኮ አላስፈላጊ ውድድሮች ራስን አርቃህል። ከዛ አሁን ላለህበት ለውሳኔዎቼ አግዘውኛል። በቃ ቀበሌ ነው የሆነብኝ የሆኑ ይሄ የምዝገባ የምናምን ስርዓቱ። ቢስሚላህ አልহামዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ተወዳጅ ተመልካቾቻችን እንደምን አላችሁ? በየሳምንቱ በየሰዓቱ ወደ እናንተ የሚደርስላችሁ በሙስሊም ተማሪዎች ላይ ተዘጋጅቶ በኢንበር ቲቪ ወደ እናንተ እየደረሰ የሚገኘው ሪሳላ ፖድካስታችን ሳምንታችንን ጠብቀን ከአዲስ እንግዳ ጋር ተገናኘን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ምናልባት ይሄንን ፕሮግራም በኢንበር ቲቪ መከታተል ካስቸገራችሁ ወይም ደግሞ ካመለጣችሁ በሙስሊም ስቱደንትስ ሊግ የዩቲዩብ ገጽ ላይ ማግኘት ትችላላችሁ። ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉ እናመሰግናለን። ዛሬ ከሙስአብ ኢብራሂም ጋር ነው ያለነው። ሪሳላ ፖድካስት ላይ ነው ወይስ ኤምኤስ ሊግ ላይ ነው የሚለቀቀው? ፖድካስቱ ሪሳላ ፖድካስት ነው የሚለቀቀው ሙስሊም ስቱደንትስ ሊግ ዩቲዩብ ላይ ማለት ነው። የትኛው ላይ ሆነልህ? ለብቻ ይከፈትለት? አይ እንትን ነው መስሎኝ ነው እንጂ ባለ ሰሞኑን ሰርች ያደረገ ጓደኛዬ እሺ ኤምኤስ ሊግ ኤምኤስ ፖድካስት ብሎ ነው አክቹአሊ ሰርች ያደርገውና አልመጣለትም ነበር። አይ ሙስሊም ስቱደንትስ ሊግ የዩቲዩብ ገጹ ነው። ከዛ ደግሞ ሪሳላ ፖድካስት እንደ አንድ ከሚለቀቁ ስራዎቻችን መሃል ነው ማለት ነው። ዛሬ ጥሩ ነገር እንጫወታለን ብለን ተስፋ እናደርጋለን ኢንሻአላህ። እስኪ ከእንትን እንጀምር። ብዙ ነገር እናነሳለን። ከሰሞኑን ሶሻል ሚዲያ ላይ እየነቆርከን ነው። ከሱናስ እንዴት አገኘው ሶሻል ሚዲያ ላይ? ቢስሚላህ ያው ሶሻል ሚዲያ ጥሩ ነው አክቹአሊ እና አከል ገና እየጀመርን ነው። እንደ አያቱር ረህማን እንደ ተቋም ጥሩ ነው እንዳጀማመሩ ጥሩ ነው አልহামዱሊላህ። ያው ትንሽም ብትሆን የምታውቀውን ነገር ለማካፈል ምናምን አዌርነስ ክሬት ለማድረግ እንደዛ እያገዘ ነው ብለን እናስባለን። አይ ጥሩ እንትን ያው ለጨዋታ መነሻ ይሆናል በሚል ነው አክቹአሊ እንትን ኮሜንት ላይ ምን አንብቤ ያለው አረ አስፈራራህን በቃ እኔ ቁርአን መቅራቱን ላይ እየፈራሁ ነው ምናምን ኮሜንት አንብቤ ያለው። ያው ጉዳዩ እንደዛ አይደለም። ጀስት ለቅራአታችን ትኩረት እንስጥ ምናምን ጊዜ እስካለን ድረስ ምናምን ቅራአታችንን ለማስተካከል እንሞክር ነው እንጂ ያበላሽም ቢሆን አንድ ሰው መቅራት አለበት። መቅራትና አለመቅራት አይደለም እዚህ ጋር ያለው መማርና አለመማር ኬዙ ሌላ ነው ማለት ነው። አይ እንትን ነው እንኳን እየሰባበረን ቢቀራ ሁለት ምንዳ አለው አጀራለው ደግሞ አስተካክሎ ከቀራ ያስተካከለበትን ነው አይደል? እንትኑ እንዴት መሰለህ አሁን ይሄ ከቁርአን ጋር የተያዙ እስላሚክ ኮንተንቶች በባህሪያቸው ወይ የተወሰኑ ኮንተንቶች ናቸው ቫይራል የሚወጡት አይደል? ወይ ደግሞ አላስፈላጊ መጋጋጥ ውስጥ ምናምን ሲገባ ምናምን ታያለ። ያንን ጠብቆ ከዛ ደግሞ ትክክለኛውን ወይ ማድረስ በራሱ ጥሩ ነው። ስለ አንተና ወራ እስኪ ሙሳብ ማን ነው? አጣቀኝ እኔማ አውቃለሁ። አንተ ብትጠይቀኝ ሙሳብ ማን ነው ብትለኝ ኖርማል እንደማንኛውም ሰው እሺ የተወለደ ምናምን እሺ ያው እዚሁ ነው የተወለድኩት። ኮተቤ አካባቢ ነበር መጀመሪያ የምንኖረው። ዞሮ አዲስ አበባ ነው ያደግኩት። ወደ አደም ባንክ አካባቢ ነው ረጅም ጊዜ። ከዛ በኋላ ወደ ቡራዩ ሄድን ሸገር ሲቲ እዛ ሄደን ከዛ በኋላ ቃዛነን ከሰባተኛ ክፍል ጀምሮ በቃ እዛ ነን ቡራዩ ነው እየኖርን ያለነው። ትምህርት ቤት በጣም ብዙ ነው የቀያየርኩት። ሃይ ስኩል 9 አወሊያ 10 11 12 ነጃሺ እንደዛ። አሁን ግቢ ተማሪ የመጨረሻ ዓመት ተማሪ ኢንፎርሜሽን ሲስተም። ሌላ ቁርአን ሐፍዣለሁ ኢጃዛ እና እንደዛ ሞካከር። ኢጃዛ ምንድነው? እሺ ኢጃዛ ማለት
ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ቁርአን ከአላህ Subhanahu Wa Ta'ala ጅብሪል ይዞላቸው መጥቷል። ጅብሪል አለይሂ ሰላም ከአላህ ቁርአንን ወደ ረሱል ሰለላሁ ዐለይሂ ወሰለም ይዞ መጣ። እሳቸው ከጅብሪል አለይሂ ሰላም በሰሙት መልኩ ለሰሃቦቻቸው አስተማሩ። ከእነገሌ ጋር ቅሩ ብለውም ደግሞ የተናገሯቸው ሰሃቦች አሉ። ከዛ እነሱ ኢጃዛ ሰጧቸው ማለት ነው፣ ፈቃድ ሰጧቸው ማለት ነው። በቃ ከነዚህ ተማሪዎች ከቀራችሁ ከኔ እንደቀራችሁ ቁጠሩት ነው ነገሩ ማለት ነው። ከዛ እነሱም ተማሪዎች ደግሞ እነዛ ሰሃቦች ደግሞ ያስተማሯቸው ታቢዒዎች አሉ። እንደዛ እያለ ሼኹ ለተማሪው ፍቃድ እየሰጠ ለማስቀራት በቃ እኔ ከሼኼ እንዲህ ነው ያገኘሁት፣ ስለዚህ አንተም በዛ መልኩ መቅራት ትችላለህና ከሼኼ እንዲህ ነው ያገኘሁት ብለህ ማስተማር ትችላለህ። ያም ሼኽ ደግሞ ከሼኹ ያም ሼኽ ከሼኹ እያለ ሰነዱ እስከ ረሱል ሰለላሁ ዐለይሂ ወሰለም عن ጅብሪል عن رب العزة تبارك وتعالى የሚደርስ ሰነድ የሚሰጥበት የትምህርት ስርዓት ነው ኢጃዛ ማለት። ያው ሪዋያዎች አሉ እንደሚታወቀው ቁርአን ላይ በአንድ ወጥ የሆነ በቃ አንድ ብቻ አይነት አቀራር አይደለም ያለው ይታወቃል። 10 አይነት ቅራአቶች አሉ። እያንዳንዳቸው በስራቸው 2 ሪዋያዎች አሏቸው። ወደ 20 ሪዋያዎች አሉ ማለት ነው። እና ያው በአንዱ ኢጃዛ ተሰጥቶ ከዛ እያልክ ነው ሁሉንም ሪዋያዎች ደግሞ እንግዲህ አላህ ይወፍቀን። የመጨረሻ አመት ተማሪ ነህ አይደል? አሁን እንዴት ነው እንትን ያልከው የወሰድከው ኢጃዛውን? ወይ ከጎን ለጎን ነው? በየትኛው መስፈርት ነው የሚወሰደው ማለት ነው? እንዴት መሰለ ቁርአን ያሐፈዝኩት 9ኛ ክፍል አቋርጬ ነው። 9ኛ ክፍል ጨርሼ እሱን ታሪክ ጠይቃለሁ ጠይቄ አይቀርም። እና እዛ ጋር ሐፍዤ ነበረ። ከዛ ወደ አሁን 3ኛ አመት እንደጨረስኩኝ አሁንም ዊዝድሮ አደረኩኝና 1 አመት ገብቼ ነበረ ሼኽ ሙዘሚል ጋር በይቱል ቁርአን መርከዝ እሳቸው ጋር ገብቼ ነበር። 1 አመት እዛ ነው የቆየሁት። በዛ መንገድ ነው የቀረሁት። ከዛ አሁን ዘንድሮ ተመለስኩኝ ማለት ነው ወደ ክላስ። መርሐባ። ምን አይነት ተማሪ ነበርክ? እንትና ዋና ትኩረታችን የሚሆነው ረመዳን እየደረሰ አይደል? ግቢ ጋር ያለውን ከቁርአን ጋር ምናምን የተያዙ ሀሳቦችን እናነሳለን። ግን ለዛ መደራጃ እንዲጠቅመን ምን አይነት ተማሪ ነበር፣ እንዴት ያሳልፍ ነበር ምናምን የሚሉትን እያነሳን እንሂድ ብዬ። ምን አይነት ተማሪ ነበር ኤሌመንተሪ ስትማር? ምን አይነት ተማሪ? ጎበዝ ማያጠና ምናምን ወይስ? ለምሳሌ አሁን ከፊት የሚቀመጥ ልጅ አለ። ከዛ በጣም አስተማሪ የሚለው ይሰማል፣ ይጽፋል ነው ምናምን ቤት ሄዶ እየተጫወተ ምናምን ይሆናል። አንድ ታይፕ ነው። ሁለተኛ ታይፕ ጎበዝ ተማሪ ግን ከዛ ከአስተማሪ በሚወስደው ሊሆን ይችላል። ሶስተኛ ተማሪ ደግሞ የማይገባው ክላስ ጎበዙ ሊሆን ይችላል። ወይም ደግሞ ከጀርባ የሚቀመጠው ተማሪ። የትኛው ነበርክ ማለት ነው? ብዙ ጊዜ ክላስ የምታወቀው በትንሽነት ነው። ኦኬ። ክላሱ ላይ በጣም ትንሹ በእድሜም በፊዚካልም ምናምን በተለይ እስከ 10ኛ እስከ መርከዝ ከመግባቴ በፊት በተለይ ኡሚ ስትነግረኝ 3 አመት አልሞላኝም ትምህርት ስጀምር። ከዛም ደግሞ ኬጂ ላይ ምናምን እንዲ አሳልፈውኝ ነበር የሆነ ክፍል ነው ብቻ እንደዛ ሆኖ እና ትዝ ይለኛል 7ኛ ክፍል ነጃሺ አዲስ ትምህርት ቤት ገብቼ ምን አሉኝ ክላስ ገና የመጀመሪያ ሰሞኑ ማለት ነው የመጀመሪያ ቀን ስገባ አሉ እዛ ተማሪ የነበሩ ነባር ተማሪዎች ምናምን ማለት ነው ክላስ ውስጥ ተቀምጠው ነበርና ወጣ ክፍል ተሳስታ ጠየቀኝ ክፍል ተሳስታ ወጣ ያ ነበር። አዲስ መሆንን አላወቁም ነው ወይስ ምንድነው? አይ በቃ ትንሽ ነው የልጅ መቼም በዚህ እድሜው እኛ ጋር መቼም አይደርስም ነው ይለኛል እነሱም ፊዚካል ነው። አንድ እሱ ነበር። ሌላ እሞክራለሁ ደረጃ ምናምን ስንተኛ ክፍል 10ኛ ክፍል ላይ ነው ደረጃ ማውጣት የጀመርኩት። ግን ከሁለተኛ ክፍል ጀምሮ ትዝ ይለኛል የተወሰነ ሳተፋለሁ ማለት ሁለተኛ ክፍል 8ኛ ምናምን እየወጣሁኝ ትዝ ይለኛል። 4ኛ ክፍል እያለሁ እንደውም ትምህርት ቤቱን ወክዬ ተወዳድሬ ነበር። 4ኛ ነበር ያን ጊዜ የወጣሁትና የትምህርት ቤት ውስጥ መረጣ ሲያደርጉ እኔ እንደ እድል ነው ልበለው 4ኛ ወጣሁ አላውቅም ብቻ ግን
ያን ያክል መፎካከር አይደለም ከአንደኛ ከሁለተኛ ከሚወጡት ልጆች ጋር ግን በለጥኳቸውና በቃ እኔና አንደኛ የወጣችው ልጅ ሆነን ክፍለ ከተማ ምናምን ተወዳድረን በሚያሳዝን ሁኔታ እሷ ሙሉ ጥያቄ መልሳ እኔ አሁን ሳልመልስ ቀርቼ ሶስተኛ ወጥቶ ትምህርት ቤቱ ያው ሶስተኛ ወጣለ ለዛው ነው ተመለሰ ሌላው ይብስ ነበር ማለት ነው ካፍ በታች ነበር የሚመልሰው የሁለቱም ሲደመር እንደዛ ከዛ በተረፈ አስተማሪ አዳምጣለሁ በተለይ እንትኑ ከተመቸኝ ሳብጀክቱ ምናምን ከተመቸኝ አዳምጣለሁ ማጥናት አልወድም ክላስ አዳምጣለሁ እሰራለሁ ብዙ ማውራት ምናምን አልወድም 9ኛ ክፍል ላይ በጣም እናወራ ነበር ትዝ ይለኛል 9ኛ ክፍል ውስጥ ማለት ነው በጣም ረብሽ ነበር በጣም ማለት በጣም በቃ በጣም ነበር አዛም እናደርገው ልክ ወላጅ ምናምን እስከ ማስመጣት ምናምን መባረር ምናምን ድረስ ያው ከዛ ቁርአን ሐፍዛ ስትመለስ ደግሞ ከዛ 9ኛ ክፍል ሁለተኛ ነበር የወጣው ከዛ ተዋረድክ ስለሱ ያጫውተ አንጻራዊ እንዴት መሰለህ ትምህርት ቤት ነጃሺ እና አወሊያ ነጃሺ ላይ ትንሽ ፉክክር ምናምን ይኖራል ተማሪዎችን በደንብ ያጠናሉ ምናምን አንጻራዊ አወሊያ እንደዛ አይደለም እና መጣውኝና በቃ ሁለተኛ ወጣው እንደዛ ሆኖ ነው ግን ያው እንዴት መሰለህ በባህሪ ከመንጋው መነጠል አልወድም ብዙ ጊዜ ማካቤ ላይ ካለው ሰው የተለየውኛ አክት ምናምን ማድረግ አይመቸኝምና በዛ ሙድ ግን ገባውበት በቃ ቶፕ ረባሾች ውስጥ ምናምን በተለይ ከአንድ አስተማሪ ጋር በጣም ትልቅ ሼክ ናቸው ራሱ ግን نحو ነበር የሚያስተምሩት እንታ ቃላቸው አወሊያ ቂራአ ተፍሲር نحو የሚባሉ ሳብጀክቶች አሉ ልክ ፊዚክስ ሂስትሪ ምናምን እንደሚባል አብረን ነው ተማራው نحو አስተማሪያችን አይገባንም ነው ስለዚህ ኦኬ ትምህርቱ አይገባም ተረፈላችሁ ነው እሺ እንደዛ ሆኖ ክላሴ እንዳትገባ ምናምን ወላጅ አምጣ ምናምን ነገር አሉ ምናምን ወላጅ አምጣ እኔ ተብያ ለቀም ከ9ኛ ክፍል በፊት ያን ያክልም አልረብሽም ነበር ብቻ በዛ ምክንያት ምናምን ሳላመጣ ቀርቼ ረጅም ጊዜ ቆይቶ ምናምን ብቻ በዛ ምክንያት የሆነ ቀን ከሂፍዝ ተወዳድሬ ስመለስ ኢብኑ ከቲር ከዛ አወል ያነስከድ ምናምን ተባብለን ገባንና ጓደኞች ክረምት ላይ ማለት ነው ውጤቱ ከወጣ በኋላ እንትን ኢብኑ ከቲር ውጤት አልወጣም ተወዳድረናል ለማቆም መጀመሪያ ምቅር ነበረ በቃ ነበር እሺ በደንብ እኔ እኮ ቢመስልኝ ስትባረር በዛው እሺ መጀመሪያው ተፈትነን ነበረ ሂፍዝ ምናምን ያው ሰፈር ነው ጀመርነው ሰፈር ኡስታዝ ኢብራሂም የሚባል አንድ ታላቃችን ኡስታዝ ነበርና እሱ ጋር ነበር ሂፍዝ የጀመርነው ያው ፍላጎታችን መጣ ምናምን ከዛ ተወዳደርን እና ተወዳደርን ያን ጊዜ ነው እየተመለሰን ጓደኞቼን አግኝቼ አወሪያው ስም ተለጥፏል ምናምን ሄዳ ያየው ነገር አሉኝና እየቀለዱ ነበር የመሰለኝ ሲሄድ መጀመሪያ እንዲ ርዕስ አለ አይደል በማስጠንቀቂያ መቀጠል የሚችሉ ይላል እና እዚህ ነው የሚሆነው ምክንያቱም አጠገብ ያለው በቃ በጭራሽ መቀጠል የማይችሉ የሚል ነው እና መጥቼ በማስጠንቀቂያ መቀጠል የሚችሉ ጋር ሳይ ስም የለም እነዚህ ዝም ብለው ነው ሲቀባጥሩ ነው ምናምን ብዬ ለማንኛውም እስቲ ልየው ብዬ የተባረሩት ላይ ወላጅ ወላ ምናምን የለም በቃ ተባረራል ይላል እና ያው በዛው አጋጣሚ ደግሞ ኢብኑ ከቲርም አለፍኩኝ ወደ መርከዝ ገባሁኝ ኢብኑ ከቲር 2 አመት ቆየሁ ምናምን ወጣሁኝ ከዛ ነጃሺም ጥሩ ፐርፎርም አደርግ ነበር አዳምጣለሁ ምናምን ሐያኡም አላ ቁርአን ስትይዝ ምናምን ላለማሰደብም ትሞክራለህ እንደዛ ስለዚህ ያው ከዛ በኋላ የቁርአን እንትኑ ጀመረ ማለት ነው አይደል ግቢን እንዴት አገኘው ስትገባና የነበረበት ሁኔታ የጠበቀው ያገኘው ያው እንግዲህ አዲስ ዩኒቨርሲቲ ነው አንደኛ ምርጫ የሞላ ነው አክቹአሊ በጣም ብዙ ሰው አልহামዱሊላህ ተሳካልን ብዙ ተማሪዎች ገብተናል ከነጃሺ ግቢ እንደጠበቅኩት አይደለም በጭራሽ እንደጠበቅኩት አላገኘሁትም ማለት አይገናኝም ዩኒቨርሲቲ ሲባል የምታስበው እንዴት ነው በጣም ኩል ፕሌስ ነው
እንደዛ አይደለም በሚያሳዝን ሁኔታ በጣም እኔ ተናደድኩት የመጀመሪያዎቹ ወር ውስጥ ምናምን በቃ ቀበሌ ነው የሆነብኝ የሆኑ ይሄ የምዝገባ የምናምን ስርዓቱ ዋይ ምንድነው ማለት ሃይ ስኩላችን ከዛ በጣም በብዙ እጥፍ ይሻል ነበረ እንዴ አድሚኒስትሬሽን ላይ ምናምን አክቹአሊ ያው ትልቅ ተቋም ነው በጣም ሰፊ ነው ምናምን ቀላል አይሆንም ማኔጅመንቱ ግን ስሙም እንደዛው ነውና የሆነ ኤክስፔክት ታደርጋለህ አክቹአሊ ዩኒቨርሲቲም ሲባል ደግሞ ኤክስፔክት ታደርጋለህ ምናምን ትምህርቱም ላይ ገባን አስተማሪዎቹም ጋር ገባን ምናምን ያው እንዳልኩ አስተማሪዎቹም በጣም በቃ እንኳን አገኘዋቸው የምትላቸው እንዳለ ሆኖም ደግሞ በቃ የሚያስደብረህ ምናምን አለ ዩኒቨርሲቲ ላይ ምን ተቀየረ በፊት አስተማሪዎቹ ጋር ታዳምጣለህ ፈተና ትሰራለህ ነበር አሁን ግን እንዴት ነው በቃ እንደዛ የሚፈተፍተልህ ሰው የለም ማጥናት ይተበቅብሃል ሁለተኛ የሚለየው ነገር ፍሪደም በጣም አለ በጣም ፍሪደም አለ እንዴት መሰለህ ወላጆች ልጆቻቸውን ሲያሳድጉ ከመጥፎ ነገሮች ሁሉ ሊጠብቋቸው ይሞክራሉ እና የሆነ ስጋትም ምናምን ሪስክ ውስጥ እንዳይገቡ በጣም ይጠነቀቃሉና አንዳንድ ጊዜ አንዳንድ ልጆች ጋር ያ እስከ ሃይ ስኩልም እስከ 12 ምናምን ይደርሳል እና አያውቁም ልጆች ልጅ ስትሆን እንዴት ነው ሞክረህ ነው የምታምነው እኮ አንዴ አይደል እሳት በቃ ውፍ ነው ተብለህ ምናምን ቢያንስ ምን አድርጎ ያሳዩሃል እንዲና ነገር አድርጎ ያሳዩሃል ውፍ ንፋሱን ምናምን አሳይተው እንዲያቃጥል ምናምን እያለ ያሳዩሃል ከዛ በተረፈ ግን የመሞከር ናቹራል የሆነ ቴንደንሲ አለ በተለይ ደግሞ ነፃነት ሲኖርህ ማለት በደንብ ለመሞከር እድሉ ሲኖርህ ደግሞ በደንብ ለምን አትሞክርምና ማለት ዩኒቨርሲቲ እኔ በቃ ዩኒቨርሲቲ ሰው ነኝ ምናምን በደንብ ገብቼ እንዲ ምናምን ልል አልችልም ቅርብ ነው ቤታችን ማለት እዚሁ አዲስ አበባ ነኝ ቶሎ ቤቴ ሄዳለሁ ያው ብዙ ጊዜ ሙሉ ሴሚስተር ምናምን እንዲ በቃ ጁማ ብቻ እየሄድኩኝ እየተመለስኩ ምናምን የቆየሁበት ጊዜ አለ ግን እዛ ያለውን ላይፍ ያናክል ከሰው ጋር ምናምን አላውቅም የሆነ ባሪየር ነገር ሰርቼ ነው የኖርኩት ከክላስ ልጆችም ጋር ምናምን ቅርብ አንድ ሁለት ሰዎች ጋር አግባባለሁ ከዛ ውጪ በቃ ዶርም እሄዳለሁ ምናምን ባይሆን የሆነ ሰዓት ዶርማችን የጀማ ልጆች ዶርም ነበርና እዛ ጋር አሪፍ ላይፍ አሳልፈናል ንገረና እሱን ንገረን እንዴት ሆነ በቃ ተሰበሰብን የሆነ ሰዓት ኤፍቢ ላይ ፈልጋችሁት ነው ወይስ ታደርሷችሁ አሁን ወጣዋል አብሽር እንዴት መሰለህ የዶርሚተሪ አሰጣጥ ስርዓቱ ባመጣጠህ ነው ኦኬ ስትመጣ በቃ የተመዘገበ ሰው ሊስት ከ1 እስከ 8 ያለው አንድ ዶርም ሊሆን ይችላል እንደዛ ማለት አሁን ልክ መጀመሪያ ስትመጣ የመጀመሪያው ዶርም አንደኛውን አልጋ ይሰጣል ኦኬ ሁለተኛ የመጣውን ሰውዬ ሁለተኛ ያስገቡታል ምናምንና ተከታትለ ከመጣ ተከታትለ የመግባት እድል ይኖርሃልና ታይና ጠብቀህ ልክ አንዱ ክላስ ሲሞላ አንዱ ይሄዳል አብሮት ተከትሎት ከኋላ ያለው ይሄዳል ሙሉት ሞላለ ማለት ነው ብቻ በዛ መንገድ አንድ ዶርም ነበረን በቃ ፕሮግራሞች ነበሩን የዶርም ፕሮግራሞች ቁርአን ውድድር ነበረ ሀታ ከሌሎች ዶርሞች ምናምን ይመጡ ነበር ሙሐደራዎች ቁርአን ውድድር ቁርአን ውድድር ሰው ማለት ነው አንድ ዶርም ላይ በኤፍቢ ለምሳሌ 8 ኦኬ ባመጣቸው ጥሩ ነበር ማለት ነው አንዳቸው አብዱሰላም ፈይሰል ፈየ ነበረ አሉ መኪን ረመዳን አብዲ መሐመድ ዑመር አረፋት ሱልጣን ምናምን ብቻ እሱ ደስ ይላል እንዴት ነበር የሚደረገው አሁን ቁርአን ውድድሩ እንዴት ነው የሚደረገው ሙሐደራው እንዴት ነው የሚደረገው ፕሮግራሞቹ ይወጣሉ ልክ ጽዳትም አለ ምናምን ይለጠፍልሃል የጽዳት ኃላፊ የሆነ ሰው አለ እንደዚህ አይነት ፕሮግራሞች የሚያዘጋጅ አንድ ሰው አለ ምናምን ከዛ በቃ ሳምንታዊ ምናምን በዚህ ቀን ከኢሻ በኋላ ከሰዓት ጀምሮ እንዲንቲንቲ ነው ምናምን ለስምንታችሁ ነው የሚደረገው አዎ ሌላም ጆይን የሚያደርግንም ሰው ካለ ክፍት ምናምን ይሆናል ማለት ነው አንድ ላይ ጾመህ አንድ ላይ ታፈጥራለህ ምናምን ቫይቦች አሉት እሱ አለ ከዛ በተረፈ ግን ከሌላው ሰው ጋር ያናክል እንደዚህ ምናምን ቅርርብ የለኝምና ሰሞኑን ራሱ ከአንድ ልጅ እየሰማሁኝ በጣም የከፉ ነገሮች ይደረጋሉ ግቢ ውስጥ በጣም አንተ ማታውቃቸው ማለት ነው ማለት ያው ሲባል ትሰማለህ ምናምን ግን የሆኑ
ሪል ማለት ወይ እንዲ አደረኩኝ ወይ ብሎ በጀብድ ምናምን የሚያወራ ሰው ያጋጥመኛል ብዬ አላስብም ነበር። ኦኬ አሁን እንደዚህ አይነት ሰው አጋጠመህ ነው? አዎ ማለት በቃ እንዲህ በወሬ ምናምን የምትሰማቸውን ነገሮች በቃ ኖርማል አረ ትናንት እኮ እንደዚህ ሆኖ ምናምን ብሎ ረቢ ምናልባት እሺ አሁን ግቢ ላይ ራስህ ነህ ማለት ነው የራስህን ቢያ የምትፈጥረው? አዎ በጣም ያው ወደ ጀማ መቅረብ የመሳሰሉ ነገሮች በጣም ያግዙሃል። ከጀማ ፕሮግራሞች ጋር እንኳን የራስ ፕሮግራሞች ማይመቻቹልህ ከሆነ ምናምን ኢንቫይሮንመንት በጣም ወሳኝ ነው። በጣም ወሳኝ ነው ለላይፍ ብቻ እኮ አይደለም ማለት አሁን ለትምህርት ራሱ የትምህርት ፓትህ ራሱ በቃ ኢንቫይሮንመንት ይፈልጋል። ከጓደኞች ጋር ምናምን አብረህ የሆነ ተመሳሳይ ሩቲን አብረህ የምታጠናበት ምናምን ላይብረሪ አብረህ ገብተህ አብረህ በልተህ ምናምን የምትወጣበት ያን አይነት ኢንቫይሮንመንት ክሬት ማድረግ ካልቻልክ አካባቢ ላይ ትጠፋለህ በቃ። ወይም ደግሞ ሌላ አይነት ኢንቫይሮንመንት ይወስድሃል ይመነጥፋል። ጥንቃቄ የሚፈልግ ነገር ነው። ከዩኒቨርሲቲ በፊትም በጣም ማለት ትንሽ ለቀቅ ያረጉ እንዴት ነው ታዳጊዎች ራሳቸው ጥሩን ምንድን መጥፎና ከጥሩ ለይተው አክሽን እንዲወስዱ ማለማመድ ኦብዘርቭ እያደረጉ መጥፎ በሚሰሩበት ጊዜ እያረሙ ጥሩ ሲሰሩ እያበረታቱ ያውኛ እንቱም ብቻ ነው መቅጣቱ ነው የሚችለው። እንደዛ ያደረጉ ዴቨሎፕ ማድረግ ይፈልጋል እንጂ ብዙዎቻችን በመጣንበት መንገድ ዩኒቨርሲቲ መግባት ማለት ከባድ ነው ወላሂ። እንትን ለምሳሌ አሁን የመጀመሪያ ዓመት የማታ ተማሪ ነበርኩና የማታ ከዛ በሰከንደሪ ላይ አይደል ወደ ቀን የሚያዞር ነውና የመጀመሪያ ዲሲዥን የነበረው ግሩፕ ይኖራል አይደል ከጎበዝ ተማሪዎች ሆነ አለባቸው ግሩፕ ምናምን ነበር ውሳኔ ምናምንና ያው ከገባው ጊዜ ጀምሮ ዲፌንስ ድረስ እንትን ምንድነው ዲፌንስ አድርገን ምናምን የተመረቅነው አብረን ነው በቃ ያንን ስብስብ ምናምንና እንትን ኢንቫይሮንመንት መምረጥ እንትን አይደለም። እስኪ አሁን አንተ ይሄን ጠቅሞኛል የምትለው ነገር ከነሱ ጋር መሆነ አሁን ከነበረው ከጀማህ ጋር ማለት ነው ቀድማችሁ ተዋውቁ ነበር ግቢ ከመግባታችሁ በፊት? ከግቢ ውጪ ከግቢ ጀማም ውጪ ያው ሌሎች ጀማዎች ላይ ምናምን እንገናኛለን። ግቢ ከመግባታችሁ በፊት? አዎ ከተወሰኑት ጋር አብረን የመስራት እድል ምናምን አጋጥሞን ነበር። ከተወሰኑት ጋር ክላስ አብረን ነበር። ኦኬ ከዛ ጀማም ላይ ደግሞ ካሉ ምናምን በቃ ትቀራረባለህ አብረህ ታሳልፋለህ። ከዛ ውጪ እሱን ራሱ እንዴት ነው 2 ሴሚስተር ወይ 3 ሴሚስተር ምናምን እንደዛ እንጂ በቃ ከአንድ ሰው ጋር ምናምን ወይ ከሁለት ሰው ጋር ምናምን በሆነ ነው። ኦኬ እንደዛ ነው ያሳለፍኩት። አክቹአሊ ያው አንድ ሴሚስተር ይቀራናል አሁን ፈርስት ሴሚስተር አለቀ። አንድ ሴሚስተር ነው የሚቀር። ምን ይጠቅምሃል መሰለህ ስቴፕ ባይ ስቴፕ ነው እንግዲህ ጉዞዎች አይደል ባንዴ የሆነ ቦታ አድርስም እና እያንዳንዱ ስቴፖች ደግሞ ዴይሊ የምትሰራቸው ስራዎች ናቸው። ዴይሊ ዲሲሽኖች ናቸው ምናምን የሆነ የምትውልበት ቦታ የምታገኘው ሰው ምናምን ነው በቃ እነዛ ስቴፖች ማለት እኮ እነዛ ናቸው። አይፈቅድልህም ሌላ ነገር እንድትሰራ ምናምን ማለት ነው። ማለት ሰዎች ጋር ሌሎች ሰዎች ጋር ታስተውላለህ በቃ እንዴት ነው ከጎናቸው መልካም ሰው በማይኖርበት ጊዜ በቃ የመጀመሪያ ቀን የሆነ ነገር ቀላል የሚባል ነገር ምናምን ሲሰራ ነው ልታገኘው የምትችለው። the next day ያለ የሆነ በቃ እና የነዛ ድምሮች ነው እነዛ ድምሮች በቃ ሌላ ታሪክ ከተወታ ያለ በተለይ አዲስ አበባ ይሻላል ለበል አላቅም ግን የሆነ እኔ እንጃ ቢያንስ ቅርብ ነው ለሁሉም ነገር እና አይገርምህም ይመስለኛል። ክፍለ ሀገር ምናምን ተማሪዎች ሆነው በተለይ ደግሞ በስርዓትም የከተማ አይነት ቫይብ የሌለባቸው አካባቢዎች ጋር ሲመጡ ሁሉም ጋር አይደለም ፎር ሹር በጣም ብዙ ደግሞ ጎበዞች አሉ ደግሞ አንዳንድም ደግሞ በጣም የሚሸነፉ ማለት እርድና ይመስላቸዋል ጉብዝና ምናምን በቃ ከተማው ሁሉ እንደዛ የሚሆን ይመስለኛል። በቃ እርድና ማለት እንደዛ ነው ከተማው እንደዛ ነው እና እኔም በቃ እንደዛ ፊት ላደርግ ምናምን በጣም ፕሬሸር አለ። ይሄ እድሜ በጣም ያስተዋልኩት ነገር የውድድር እድሜ ነው። ውድድር ማለት በቃ ሰው ሁሉ ይወዳደራል። በጣም ጓደኛ ለጓደኛ ይወዳደራል ማለት መወዳደር አይጠበቅም። ራስህን ሆነ መቀጠል ትችላለህ ወይ ደግሞ ውድድርም ካስፈለገ ከትናንት ራስህ ጋር እየተወዳደርክ መሄድ ትችላለህ። በቃ ማለት እሺ ደግሞ የምትወዳደሩም ደግሞ እሺ የሆነ ቫልዩ ባለው ነገር ይሁን የሆነ በተረባ ሰው ይወዳደራል፣ በአለባበስ ሰው ይወዳደራል፣
አንሶላ ለመታየት እንትን አይመስልም። ግን አሁን ይሄ ኢነርጂ አለው ሁሉም ሰው አይደል? የሆነ በቃ ያ ኢነርጂ መውጣት አለበት ምናምንና ዳይሬክት የሚያደርግህ ነገር ከሌለ ያን ኢነርጂን የምታወጣው በቃ እንደዚህ አይነት ነገር ሊሆን ይችላል። ፎር ሹር አሁን ብዙ ጊዜ ማለት ነው የምር ከግቢ ላይ ምናምን የግል ቢሆንም የተማርኩት ግን ጓደኞች ይኖረዋል ምናምንና ይመጡና ከክፍለ ሀገር ምናምን እንዳልከው ሲታይ ምናምን በቃ የሆነ ዝንጥ ያለ አለባበስ ዝንጥ ራሱ ገብቶ ማለት ነው ሲያይ በቃ ያንን ለመሙላት ምናምን የሚሄድበትን ርቀት ነው ማለት የፈለገው። በጣም 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 ማለት ምንድነው ጥቅሙ ነው ማለት አሁን ለምሳሌ እሺ የሆነ ሰው የሆነ ጥፋት አጠፋ ወይም ድንገት ስትሄድ ለምሳሌ ተጋጨ። ኦኬ በቃ ኖርማል እኮ ነው አንዴ ሰው ይጋጫል። ሶሪ ምናምን ብለውላ ታልፋለህ። እሱ ገጭተውም ማለት ነው አለቀ ጉዳዩ አለቀና አሁን ከሱ ጋር ማለት በተለይ ደግሞ አጠገቡ ጓደኞች ሲኖሩ ምናምን ይሄ እንደ ምሳሌ ነው ያነሳሁት በተለይ ያነሳሁት አክቹአሊ ግን በቃ በሌሎችም ነገሮች ምናምን ሁሉ በቃ ፉክክር ምናምን የግቢው ካቦ አለው እንዴ? አላቃቸውም እንግዲህ ካሉ አለው ግን እኛ ጋር አላቅም ወይ የሆነ ጋንግስተር ግሩፕ ምናምን አላስተዋልኩም። ይወር ሊኖሩ ይችላሉ ላይኖሩም ይችላሉ። ሶ አንተ እያልከኝ ያለው በእነዛ ኢንቫይሮንመንት እንትን ኪፕ በማድረግ የተነሳ በቃ አላስፈላጊ ውድድሮች ራስን አርቃህል ከዛ አሁን ላለህበት ለውሳኔዎቼ አግዘውኛል። አዎ ያው ያ ብቻ ይሆናል ማለት አይደለም። ቤዝም ይፈልግብሃል። አይ ቲንክ ከዛ በፊት ያሳለፍከውም ምናምን ቁርአን ስታፍዝና ስታፍዝ አንዳንድ ሰው ቁርአን እኔ ማሐፈዝ አልፈልግም ማለት ይፈልጋል ግን ከረሳሁት አልችለውም ከረሳሁት በኋላ መጥፎ ነገር ብሰራ ምናምን በቃ ይኮ ነው ማለት ቁርአን ማሐፈዝ እኮ የሚጠቅምህ እኮ ለዚህ ነው ማለት በቃ ከዛ በኋላ ትጠነቀቃለህ ምናምን አይ እኔ እኮ ተራሱ አይደለም ትላለህ። ተራሱ አይደለም በቃ አታጥፋም እኮ አይደለም በጣም ታጠፋው ማለት በጣም ታጠፋለህ ግን በቃ እንዴት እንደዚህ ያደረኩ ብለህ ሁሌ የመመለስ እድል ይኖርሃል። በቃ ራሳችንን የምናስረው እኮ እንደዛ ነው አንዴ በቃ ማሰር ነው ራስህን ማሰር ነው ማሰሪያው ቃሉ ነው እንጂ ነፃነት ነው ያ አንዱ እንትን አይ አንዳንዴ ጥሩ ነው እንትን እላለሁ እኔ አሁን ሚዲያ ላይ መስራታችን ምናምን አሪፍ ነው እላለሁ። ምክንያቱም የሆነ ክብብ ያደርግህና ከዛ እንትን አትወጣም በቃ ስትዞር አንተ ምናምን ነው የምትባልና ስታስበው የሆነ ነፃነት አይመስልህም ግን እንትኑ ስታየው ደግሞ የምትዋኝበት ሜዳህን ምናምን ብዙ ጊዜ ሐራም ላይ የሚውል ሰው ሁሉም ነገር ሐራም ነው የሚመስለው አይደል? ሐላል ላይ ደግሞ የሆነ ሰው በቃ ሰፊ እንደሆነ ነው የሚያስበው ምናምንና ነፃነት ያው እንደ ዲፊኒሽኑ ነው የምናየው ማለት ነው። ረመዳን እንዴት ነው የምታሳልፉት ግቢ ላይ? በዛ ጀማም ሊሆን ይችላል ያው አክቹአሊ ከዛ ጋር ነው የነበርከው መሰለኝ አይደል? 3 አመቱን ከዛ 1 አመት አዎ ያው የመጀመሪያው አመት ላይ ቤት ነው እንደ ያሳለፍኩት በደንብ ትዝ የሚለኝ አንድ ረመዳን በደንብ ትዝ ይለኛል። ረመዳን ያው እንግዲህ ጀማዓው እንደምንም ተፍተፍ ይልና አንድ ቀን 2 ቀን ምንድነው አክቹአሊ ቀደም ብለው ይጀምራሉ ለማስፈቀድ የሰዓት ጉዳይ ያው ሰዓት ሪስትሪክሽን ታውቃለህ 4 ሰዓት ነው ማታ መግቢያ እና ለተራዊህ ምናምን አይመችም ለተራዊህ ምናምን አይመችም። ሱሑር ፍጡር ከቁርስና ከራት ሰዓት ውጪ ነው ያለው ያን ነገር ለማስፈቀድ ስንት ነው ቁርስ? 1 ሰዓት ተኩል ራት 11 ሰዓት 11 ሰዓት 10 ተኩል ዘንድሮ ከመርከዝ በኋላ ቺብሯ አጥቻ መንካፍ ያለ ምሳ 5 ተኩል ጀምሮ ራት በጊዜ ነው በቃ የምትበላው እና ያንን ሰዓት ለማስተካከል ምናምን ተፍተፍ ይላሉ ምናምን ያው ትንሽ ጓገጭ ምናምን ተብሎ ሰዓቱ በቃ ከረመዳን ከገባ ጀምሮ እንደዚህ ይሆናል ምናምን ይባላል። የመጀመሪያ ቀን ትንሽ ከጥበቆቹም ጋር የሆነ ኢንፎርሜሽን ምናምን ገና አልደረሰንም እንደዚህ ያልሆነ ቢሮክራሲ ሰጣገቦች ይኖራሉ እዛ ይስተካከላል። ጥሩ ነገር አለ 6 ኪሎ ሾርባ ይሰራልናል በቃ ሱሑር ላይ ይخدሙናል ምናምን አሪፍ ነገር አለ። ከዛ ደግሞ ያው ተሐጁድ ሲመጣ ደግሞ እንደገና ለተሐጁድ ደግሞ እንደገና አክቹአሊ ያው እዛም ታድራለህ አይ ነበር የሚመላለሱ ልጆች ከ5 ኪሎ ምናምን የት ያው ቅርብ አክሳም ሲል ነው ያለው ወደዛ ምናምን የሚመላለሱ በደንብ ዶርም የተሻለ ምቾት ስላለው ነው ለመተኛት
እንግዲህ እንዴት ነበር እናንተ የምታደርጉት? ዶርም እንተኛለን። ዶርም ከዛ ሲደርስ ነው የታጁድ ሰላም የምትወጡት? ማለት ይሻላል። እንዴት መሰለህ ክላስ ምናምን ይኖራል፣ አይዘጋልህም። እንዲዘጋም ኤክስፔክት አታደርግም። ያው ስራም እኮ ቀጥሏል፣ ሸሪዓውም ዝግ አይልህም። እና ያ ድካም ምናምን ይኖራል። በተማሪ አቅም ምናምን ይደክማል ደግሞ ማጥናትም። እንዴት ነው ባላንስ የሚደረገው? ነው የሚገርመኝ እሱ ነው። ባይሆን ስለ ማንበብ በራሱ በጣም አድካሚ የሚያስርብ ነገር። አሁን ስትናነብ እኮ እናውቃለና የሆነ ቦታ ትቀመጣለህ፣ ውሃ ካጠገብህ ይኖራል ምናምን፣ ከዛ ነው የምታነበው። አታጠናም እንዴ? ታወርደኝ ነው እንደዛ ነው አይደል የምታደርገው? ከዛ ይጠማሃል፣ ውሃ በየሰዓቱ ትጠጣለህ ምናምን፣ ከዛ ይርባሃል፣ ቶሎ ቶሎ ነው የሚረበህ ምናምን ትበላለህና ረመዳን ደግሞ በቃ ፀሐይ ወጣ እስክትገባ ድረስ ያለው ክፍለ ጊዜ ነው። ከዛ ደግሞ የግቢ ተማሪ ማንበብ አለበት ምናምን፣ ብዙ ሰው ያነባል፣ ብዙ አብዛኛው ተማሪ ያነባል ምናምን። እንዴት ነው ሀያቱ ራሱ? ያው ከሰዓት ክላስ ከሌለ እድለኛ ትሆናለህ። የግቢ ክላስ ወላጆች እንደሚገምቱት አይደለም። ማለት ልክ እንደ ሃይ ስኩል ክላስ ምናምን ጠዋት 2 ሰዓት ጀምራል ማታ ያልቃል ምናምን፣ እንደዛ እንትኖች ይኖራሉ፣ እንደዛ አይነት ሴሚስተሮች ይኖራሉ፣ እንደዛ አይነት ዲፓርትመንቶች ይኖራሉ። ሁሉ ጊዜ እንደዛ ግን አይደለም። እንደዛ ካጋጠመህ ጥሩ አረፍ ትላለህ ምናምን። ከዛ በተረፈ ግን ያው በዛም በዚህም ይሄዳል፣ ይታለፋል። እሺ ከቁርአን ጋር እናገናኘውና ምን ታዝበሃል? ተማሪ አካባቢ ያለውን ከዛ ረመዳን ውስጥ ከትምህርት ጋር ቁርአን ጋር ያ ይሄን ጉዳይ ስታነሳ የዩኒቨርሲቲ ጉዳይ ብቻ አይሆንም። ማለት ያው ሰው አፍተር ኦል ያው ሎ ኦፍ ኢነርሻ የሚባል ነገር አለ። እሺ የሆነ እየሄደ ያለ ነገር ሄዱን ይቀጥላል ሌላ ነገር እና ከኋላ በዛ መልኩ እየታነጸ የመጣ ሰው ምናምን እንደዚህ አይነት ልምዶች ያሉት ሰው ቢያንስ ይጣጣራል ምናምን፣ ጥሩ ጓደኞችን ለመያዝ ይሞክራል፣ ጥሩ ኢንቫይሮንመንት ክሬት ያደርጋል፣ በዙሪያው ይሰበስባል ምናምን፣ በዛ መልኩ ይሄዳል። ያንን ያላመጣውን ሰው ቀጥታ ከዩኒቨርሲቲ ጋር ብቻ እያይዘህ ተበላሸ ወይ ምናምን እንዲህ ልትል መበላሸት ከሆነ ማለት ነው ልትል አትችልም። ወይም ደግሞ በጣም በዲኑ በጣም አክቲቭ ካልሆነ ደግሞ እንደዛ ለምን አክቲቭ አልሆነም ምናምን ብለህ ከዩኒቨርሲቲ ጋር ልታያይዘው አትችልም። ዩኒቨርሲቲዎች ውስጥ መስገጃ ቦታ የለም፣ ወጥተህ ነው የምትሰግደው። ለምሳሌ ለኤፍቢ ቅርብ መስጂድ ብትለኝ የለም ነው የምልህ። ማለት በ6 ኪሎ ገብተህ ምናምን ነው በታች 5ኛ በር ወጣ አቅሳ የምትሄደው። ኤፍቢ ማለት በቃ ሽሮ ሜዳ ልደርስ አጋነንኩት። እሺ ከሜን ካምፓስ ጠጋ ብለህ ነው ፊት ለፊት በምንድነው ድባብ ከሚባለው ጀርባ ማለት ነው እንደዚህ። እና ከዛ ታች አፍንጮ በር ምናምን ወርደህ መመለስ በጣም የሚፈትን ነገር ነው። ወይ ደግሞ አማራጭ ሚሊሊክ አላንሲ ምናምን ነው የምትሄደው። ወይ ደግሞ 5 ኪሎ ታች ትወርዳለህ። 5 ኪሎ አለ የተማሪዎች መስገጃ። 6 ኪሎም አሁን ከዶርሙ ምናምን መስጂድ ምናምን ያው ትለምደውና ትሄዳለህ ነው እንጂ ስትሄድ 20 ደቂቃ ስትመለስ 20 ደቂቃ ምናምን መስራት እንደዛ ይሆናል ምናምን ርቀት አለው። ያም ተጨማምሮ ተማሪዎች ያው እንግዲህ የኛን ግቢ ኮንቴክስት ስለሆነ ማቀው እሱ ነው ነገር የምችለውና ጀማዓ ሰላት ምናምን በጣም ሲጎብዙ ምናምን ላታይ ትችላለህ። እኔ ከዛ በጣም ጎብዤ ምናምን አይደለም እንዲህ ወራው ያለው ራሴን ማካት ያው በጀማዓው በኩል ጥረት ይደረጋል እንዲደርስ ፕሮግራሞችን ለማከናወን ከመግሪብ እስከ ኢሻ ምናምን። ስለዚህ አንዴ ለመግሪብ ሰው መጥቶ እስከ ኢሻ ቆይቶ ምናምን ሄደ። ከዛ በተረፈ ግን ለምሳሌ አንድ ያየሁት ያስተዋልኩት ነገር በጣም ብናገረው ደስ የሚለኝ ነገር ጀማዓ አካባቢ ያለው ሐሳብና ተማሪው ጋር ያለው ሐሳብ አይገናኝም። እንዴት? በጣም አይገናኝም። ማለት ተማሪው ሌላ ዓለም ነው ያለው። ኦኬ። ከዛ ማለት ኃላፊነቱን ወስዶ ደግሞ በቃ በዲን በኩል ተማሪዎችን ምናምን ለማገዝ ምናምን ደግሞ እየሰራ ያለው አካል ደግሞ ማለት በደንብ ጎበዞች አሉ፣ በቅርበት የምንተዋወቃቸው ልጆች አሉ በደንብ የሚለፉ። ያም እንዳለ ሆኖ ማለት ነው። ግን ሌሎችም ዩኒቨርሲቲዎች ላይ ያስተዋልኩት ነገር ስለሆነ ነው ላነሳው የፈለኩትና ሌላ ታሪክ ነው ደግሞ። ተማሪው ምንድነው የሚፈልገው?
መሪ መያዝ አይችልም ልበል የሆነ ሰው መሪ ለምሳሌ አሁን ሳይክል በቃ ጀስት እግርህን ቁልቁለት ላይ መሄድ ሳይክል ባላንስ እና መሪ ነው የሚፈልግብህ አይደል መሪ ናት የሚያሳስበህ በዛ ሌቭል ደግሞ የሚገባውም ያ ነው ከዛ አንተ እሱን በደንብ ስለ ፍጥነት ጉዞ ምናምን ለማስተማር ፈልገህ በጣም የተወሳሰበ ማኑዋል መኪና ምናምን ልታስተምረው እንደመሞከር ወይም ላስተምረህ ምናምን ብለህ ምናምን በቃ እንደዛ ታንጓግጭ ምናምን ማለት በቃ አይገናኝም ማለት ሊሰማህም ሲጀመር አትገናኙም መጀመሪያም አትገናኙም መንገዳችሁ ተለያይቷል ተገናኝተህም ደግሞ አይሰማህም አንድ ቀን መጥቶ አዳምጦ ከዛ በኋላ ይሄዳል የሆነ እንዴት ነው በቃ በግልጽ በነገር ለምሳሌ ሰላት የማይሰግዱ ልጆች አሉ በደንብ ያለ ከተውሂዳቸው ጋር ምናምን ነገራቶችን ቤዚክ ነገራቶችን ማያውቁ ሊያጋጥሙ ይችላሉ ከዛ አንተ መጣህ ደግሞ ሌላ ታሪክ ሆነ አለ ምንም ማለት ማይመለከተውን ነገር ምናምን በዛ ሌቭል ማይመለከተውን ነገር ከዛ ሽኩቻ ምናምን ትልቅ ስልጣን ነገር ሽኩቻ ምናምን የሆነ በጀማ ምናምን ኮንሰርኑ ሊሆን የማይገባ ነገር ወይ የማያስጨንቀውን ነገር ከዛ ምን መሰለ የሚፈጠረው አፍተር ኦል በተለይ አሁን ደግሞ ፊልተር እየተደረገ በደንብ ተማሪው ዩኒቨርሲቲ የሚገባው የማይገባው ምናምን እና ያው ልዩነት ይፈጠራል በተለይ ወረቀት የሚጠይቁ ቦታዎች ላይ ያ ልዩነት ይፈጠራልና ከነዚህ ዩኒቨርሲቲ የገቡ ልጆች ናቸው ነገ የሆነ ቦታ ላይ የምታገኛቸው ማለት ነው አላስተዋልክም ማለት የሆነ አብረህ ስትጫወተው ምናምን የነበረ ሰው አሁን ላይ የሆነ ነገር ሆኖ ምናምን ያጋጥማል በቃ እንዲህ ነው ምናምን ቀጣዩ ትውልድ ነው የሚረከበው ምናምን ሲባል እኮ የሆነ አምጥተው እንደዚህ የሚሰጡ ነው ይመስል ግን ስሩ ፕሮሰስ የሆነ ሰው የሆነ ነገር እየሆነ ምናምን ታያ እንደዛ በዚህ ፓዝ የመጣን ሰውና ነገ የሆነ ትልቅ ቦታ ላይ የሚሄድን ሰው በጣም እኮ መስራት አለብህ አሁን በጣም መስራት አለብህ እሺ መስራት አለብን ራሴን አይ አብሽር እንትን ነው እኮ ሐሳብህ ካገኘውክ ይሄ ሰው እያወራ ነበር ጣዋት ከአሚር ጋር ማለት ነው እና ምንድነው ብዙ ዶክተሮች ምናምን እያወቅን ነው ፋርማሲስቶች ምናምን ገብቷል አሁን ድሮ ሩቅ ቦታ የሆነ ሰው ምናምን ነው የምታማከረው አሁን በቃ አብሮክ የነበሩ ልጆች ምናምን ዶክተር ሆኗል ማለትና ደግሞ ግቢ ላይ ገብታ አብራቸው እየተማርካቸው ያሉ ልጆችንም በዛው ልክ የሆነ ሰዓት ላይ የሆነ ስልጣን ላይ የምታገኘው እሱ ሊሆን ይችላል የሆነ ቀበሌ አስተዳደሩ ብቻ በተለያየ ቦታ እነሱ ላይ መስራት አለብን ነው በጣም መስራት አለብን መስራት ስላለብህም ብቻ አይደለም ማለት መስራት አለብህ የሆነ ነገር አድ ለማድረግ ነው እኮ አንዳንዴ መስራት አለብህ የሚባል ማትረፍ አለብህ እንጂ ማለት አንዳንዱ ሰው እኮ የለም ልህ በጣም አሁን የሚያስደስትህ ወላሂ እሺ ስማቸውን አልጥቀስ በጣም ጎበዝ ልጆች አሉ በቃ አሊፍ ባ አስጀምረው ምናምን የሚያስጨርሱ ግቢ ውስጥ ማለት ነው which means አሊፍ ባ ሳያቅ ግቢ የሚመጣ ሰው አለ ማለት ነው 12ኛ ክፍል ጨርሷል 12 አመት ቀን ሙሉ እየተማረ ምናምን ቆይቷል ግን አልቀረም እንግዲህ አሁን የቱ ነው መቅደም ያለበት ምናምን በሚለው ማለት 12 አመት በእርግጠኝነት 12ኛ ክፍል ድረስ ደርሶ ቁርአን የመቅራት ስቴጅ ላይ አልደረሰም ልል አልችልም ምንም ነገር ቢቀድም ማለት ነው እና በቃ በጣም ብዙ ነገር ማያውቁ በጣም ብዙ ሰዎች አሉ ምን መሰለህ ከተማ ላይ ነው ያለነው እኛ በጣም በቃ ዙሪያችን ላይ የሆነች ጠባብ ምናምን ልክ እንደ አሁን የሶሻል ሚዲያ እንትን ይገርመኛል ማለት ከፍተኛ በጣም ብዙ ፎሎወር አለው ምናምን ተብሎ የሆነ ሰው ሲወራ ከሰማ 10 ሚሊዮን ይደርሳል በጣም አሁን ቲክቶክ ራሱ በቃ በቲክቶክ ነው በጣም ብዙ ፎሎወር የምታገኘው 10 ሚሊዮን አይደለም ኢትዮጵያ ህዝብ እኮ ስንት ሚሊዮን 35 ሚሊዮን ደርሷል ያው አክቹአሊ ኢንፍሉዌንሻሎቹ ናቸው ያሉት በዚህ አካባቢና በደንብ ኢንፍሉዌንስ ያደርጋሉ ምናምን የሆነ ሼፕ ይደረጋል ምናምን በቃ እዚህም ያለው ወይም በቃ ለመስራት የሚሞክረውም ሰው የሚያስበው ዙሪያ ላይም ከዚህ በፊት የሚያውቃቸውን ከዛ አሁን ያለበት እናም በቃ ያን ነው የሚያስበው እንጂ ጀማው ሌላ ታሪክ ነው ያለው ማለት በቃ በጣም ብዙ ቤዚክ ነገሮች ይጣሳሉ ምናምን ማለት በቃ ሳያቀርቶ ታገኛለህ እና ስለማትረፍ ነው የሚወራው አክቹአሊ አሁን ዩኒቨርሲቲ ላይ የሆነ ነገር አዲስ ለማድረግ ሳይሆን ብዙ ሰዎችን ስለማትረፍ hatta በትምህርታቸው ምንም
ጥሩ ኢኒሼቲቮች አሉ የሚበረታቱ ምናምን ግን ፈርዘር በደንብ መኬድ ያለባቸው ማለት የመጡበትን ነገር በደንብ አቺቭ አድርገው እንዲሄዱ ማድረግ አስፈላጊ ነው እና በዛ በኩልም ማገዝ ምናምን ይፈልጋል ማለት ከስራው የሚወጡ ሰዎች አሉ ወይ አልጨረሱት ወይ ጥሩ ነገር አልያዙም ወይም ደግሞ ሌላም ነገር ዴቨሎፕ አላደረጉም ምናምን ታይም በጣም ያለ ጊዜ ነው እንዳልኩ በጣም ግቢ ላይ በጣም ከዚህ ጋር ግን አያይዘህ ለአሁን ብዙ ጊዜ ትምህርት ላይ እንትንላና ትምህርት ላይ ያለን እቺን ትምህርት ጨርሳትማ በቃ ለጥንቀጥለጥ ብዬ ዲኒ ላይ ገባለው ምናምን ምንላት ሐሳባለች ምናምንና ወይ ቅራት ህፍዝ ይፈልግና ትምህርት ቤት ሲጨርስ ምናምን ይላልና የትኛው ታይም ነው ጥሩ ብለህ ታስባለህ ትምህርት ቤት ሆኖ ያለበት ሰዓት ግቢም ላይ ሊሆን ይችላል እንደውም እንደ ግቢ ተማሪ ብዙ ጊዜ ያለው የለም ይባላል ወይስ ደግሞ ግቢ ዲግሪውን ከያዘ በኋላ ሲወጣ ህፍዝን ይጠየቀኝ በቃ አጠቃላይ ለኮንትሪቢዩሽን ማለት ነው አንድ ፖድካስት ላይ እየሰማሁኝ አባቴ ህይወቴን የቀየረበት ብሎ ያወራ ሰላሐዲን አልአዩቢን ለመሆን አትመኛለኝ ለመሆን አትመኝ በቃ እንደዚህ በቃ የሆነ ሰዓት ላይ ምናምን ሄሮ ምናምን በቃ ተወሱን እና አሁን ማድረግ የምትችለው ነገር አድርግ በቃ የሆነ ነገር ቢግ ነገር የሆነ ሰዓት ላይ ምናምን አስቀምጠህ ትሞታለህ ነው ሳትደርስበት ትሞታለህ ምክንያቱም ስቴፕ ነው አፍተር ኦል እዛ ጋር ለመድረስ እኮ የሆኑ ስቴፖችን ካልሄድክ አይሆንም አሁን በመታቀው ነገር አሁን ማድረግ የምትችለውን ነገር እያደረክ ፓዙ ይወስዳል ዱዓ ታደርጋለህ አላህ ያግዛል ከዛ በተረፈ ግን እንዴት ነው የሆነ ሰዓት ላይ ሲጀምር ሰዓት የለውም ማለት በቃ ሐያትህ ነው እኮ ዲና እንዴ እና ሰዓት ምናምን መርጠህለት በዚህ ሰዓት እንደዚህ ያደርጋለሁ ስፔሲፊክ የሆኑ ጎሎችን አቺቭ ለማድረግ ታደርግ ይችላል ለምሳሌ የሆነ ዒልም ጋር እንዲ መቅራት አለብኝ ምናምን ስፔሲፊክ ነገር አይደል ከዛ በተረፈ ግን ጀነራሊ ለዲን ኮንትሪቢዩት ማድረግን ወይም ራስም ደግሞ ፕራክቲካል መሆንን ምናምን ስታስብ ምንም ይሆናል ጊዜ ምናምን የምትሰጠው ነገር አይደለም ዴይሊ ወደ ህይወት የምታመጣው ነገር ነው በዙሪያ ሁሉ ጊዜ በቃ መልካም ነገሮችን አላህ የሚወዳቸው ነገሮች እንዲደረጉ ኢንፍሉዌንስ ማድረግ ከራስህ ቢጀምርም ከራስ ነው የሚጀምረው actually በጣም አሁን ሁሉም ያው ወደ ውጭ ነው ሁሉም በቃ ሌላን ሰው ለመምከር ሌላን ሰው ለማስተካከል ዳዕዋ ለማድረግ ቲክቶክ ላይ አንዳንዴ ማለት የሆነን ሰው ሊመክር ነው እንግዲህ አሁን የመጣው እና ቪዲዮን ያሳያል እንግዲህ በቃ በደንብ ነሽር ከዛ በቃ እንዴት ይሄ ነገር ታደርጋለህ ይሄ እኮ የረሱል ሰለላሁ መንገድ አይደለም ነው እኮ ሐሳብ አይደል እንደዛ ብሎ እሳቸውን በጠራበት ሰለላሁ ዐለይሂ ወሰለም አፍ መሳደብ ይጀምራል እዛው እንዲህ ያለ ሰርቶ ማለት ነው አዎ በቃ መጥፎ ስድብ ምናምን ተሳድቦ ምናምን ይወጣል እንግዲህ ያው ማለት ያው ስራው ራሱ ነው ጀጅም ለማድረግ አይደለም ግን በቃ ሌሎችን ሰዎች ማስተካከል ሌሎች ሰዎች መታየት ምናምን በቃ ሹህራ አሁን ደግሞ የመጣች ትሬንድ ያንን ነገር ማሳደድ ላይ ፎከስ ያደርጋል ነው ከራስ ስትጀምር አንተ ስትሆን ተግባር በቃ የሆነ እንዴት ነው ኢንቫይሮንመንት እንዴት ማግኔቲክ ፊልድ ምናምን የሚባል ነገር አለ በቃ እንደዛ ነገር ነው የሚሆነው ማለት ነው ምናልባት አሁን የግቢ ህይወት ምናምን ማየታችሁ ሊሆን ይችላል ዴቨሎፕመንት ሴንተር ለመክፈት ያነሳሳችሁ እንዴት አሁን ከምትሰሯቸው ኮንተንቶች መሃል በእንትን ከፍታችሁ እየተንቀሳቀሳችሁ ነው ዴቨሎፕመንት ሴንተር ምናምንና ከዛ መሃል ለምሳሌ አሚር የሚሰራቸው ኮንተንቶች አሉ ኦልካን ላይ ማለት ነው የእንትን ምንድነው ዩኒቨርሲቲ ላይ የሚያጋጥሙ ሆን ላይፍ ችግሮች ምናምን ወይም ደግሞ እናንተ ቀድማችሁ አውቃችሁት ቢሆን ብላችሁ የምትመኟቸው ነገሮች ምናምን ሼር እያደረጋችሁ ነው ቲክቶክ ላይ እንዳውልካል ማለት ነው ሶ ያ ነው መነሻችሁ ማለት ግቢ ላይ ያያችሁት ነገር ነው አዎ ያው እንግዲህ ተቋሙ ወይ ደግሞ ምንድነው መነሻችሁ እኔ ተቋሙን ፕሮሞት ከማድረግ ባለፈ አፍተሩ ላይ የተቋቋመበትም እንደ አላማ
እንደ ከስራም ባለፈ ኮንትሪቢዩት ማድረግ የምንችለውን ነገር እናድርግ ነው ማለት እኛ ያለፍነው ነገር አለ ትልቅ ነገር እኮ አይደለም ያው ገና ስቴፕ አሁን ትምህርት ነው ገና መማር ነው መስራት አልጀመርንም ገና ማለት እዚህ መማር ጨረስን አላለቀም እሱም ግን በቃ የሆነ መንገድ መተናል እና በዛ መንገድ የሚመጡ ሰዎች አሉ እና በቃ እኛንን የምናሳያቸው ይሄን እንደዚህ አድርጉ ያንን አታድርጉ ምናምንና በጣም ይጠቅማል በጣም ዩኒቨርሲቲ ላይ ምን ታጣለህ መሰለህ በጣም ቀላል ኢንፎርሜሽን በጣም ቀላል በቃ ማለት አንተ ዚማ እንደዚህ አይቻልም ምናምን ብለህ የምታስብ ማለት የሆነ ነገራቶቹ መወሳሰባቸውን አይተህ አይሄንም አይፈቅዱም ምናምን የምትለው ነገር በህግ ግን ኖርማል ነው እና ትንሽ ተጨቃጭቀ ምናምን ብትሄድ ምናምን በቃ በጣም ሲሊ የሆኑ ነገራቶች ባለማወቅህ ምክንያት የሚያልፉ ነገሮች አሉ አንዳንዴም ደግሞ ዙሪያ ያሉ ሰዎች ያና ኮኦፐሬቲቭ ላይ ሆኑ ይችላሉ ሃይ ስኩል ላይ ምን አይነት እንትን ነበረን አክቹአሊ እኔ አዳምጣለሁ እና አዳምጥ ነው እንጂ ሌላ ሮል አልነበረኝም ለማለት ነው ፋይናል ሲደርስ በቃ ፋይናል አሁን ለምሳሌ ከሰዓት ከሆነ ማለት ነው ጠዋት 5:30 ምናምን መስከጃ ክፍል ይገባና አሉ ጎበዝ ተማሪዎች ያስጠኑናል ኦኬ በቃ የሴሚስተሩን ትምህርት እዛ ጋር ቁጭ አድርገው ማለት ነው ይነግሩናል እንደዚህ ይሄ ማለት እንደዚህ ነው ይሄ ነው ማለት በቃ ያስረዱናል ኤቭሪቲንግ የፈተናው ጠዋት ማለት ነው የፈተናው ጠዋት ያስረዱሃል እና አንተ ምንም በቃ ሳታጠና ራሱ ማለት ምንም ክላስ ምናምን ሳታዳምጥበት የሆነ ነገር እዛ ጋር ይዘህ ትገባለህ የሆነ ጥሩ ቫይብ አለ ማለት በቃ የሆነ እንዴት ነው መልካም ይመኛል ሁሉም ለሊባው ማለት ነው ጎበዝ ስትሆን አሁን አንዳንድ ኢንቫይሮንመንቶች ላይ ጎበዝ ስትሆን እንደውም መደበቅ አጥንታ አራኔ ያላጠናው ማራኔ እንደዚህ ምናምን ሙሉ ጨርሶ እኮ በዛ መልኩ በቃ በጣም የሚተባበሩ ቀን የሚያስቡ በተቃራኒው ደግሞ አለ እንዳልኩ በቃ ፈተና ሰርቶ ወጥቶላ አረ በጣም በቃ ምናምን በር ላይ ቴረር የሚለቅብህ ምናምን ምንድነው ማለት ምን ይፈጠራል እኔ አይመቸኝም አልወድም እንትን በተለይ ፈተና ጨርሰው አንደኛው ምናምን ሁለተኛው እንደዚህ እንትን ነው ጥሩ ነበር ፉል ነበር አረ ይሄ ነው ምናምን ብዙ አልወድም እና ጎበዝ ተማሪ ሆኖ ደግሞ ሲያስጨንቅ ይላል ስለዚህ አላማችሁ ያንን ሰፖርት ማድረግ ነው ማገዝ በጣም ይጠቅማል በቃ ማለት ያው ራስን ፕሮሞት ማድረግ ያለ ነገር ነው ዲፎልት እሱ ነው ግን ራስን ፕሮሞት የምታደርገውም ደግሞ የሆነ ቫልዩ አድ ያደረክ መሆን አለበት ብለን እናስባለን አሁን ሁላችሁም የግቢ ተማሪዎች ናችሁ የተጨረሱ ወንድሞች ይጨርሳሉ ምናምን በአሁኑ ማለት ነው አይደል ላስተመራቂ ነበሩ ምናምንና እንዴት ነው አሁን አንዳንድ ጊዜ ምን ይሆናል ግቢ ስትገባ በቃ ሙሉ ለሙሉ ፎከስ ይሆንና ትምህርት ላይ ምናምን እንትን ከሆነ ያው ሜዲሲን ምናምን ተማር ከሆነ ምርጫ ላይ ኖር ይችላል ምናምን አናቶሚ እንትን ትላለህ በቃ ያለ እንትን መሸምደድ ስላለበት ምናምን ነገ ሞት የሰው ህይወት ነው ምናምን አሉ የራሱ እንትኖችና ከዛ ውጪ ግን ያሉ ፊልዶች ኢንቫይሮንመንታል ምናምን እየተማርክ እንትን አትልም ወይ ሙሉ ለሙሉ ፎከስን እዛ ላይ አታደርግም ትምህርቱን እየናኩ ሳይሆን እንዴት ነው አንድ 4 አመት ቆይተህ እዛ ግቢ ውስጥ ግን ይዘህ የምትወጣው ነገር ትምህርቱ ብቻ መሆን የለበትም እና እንዴት ነው እናንተ ለዛ ነገር እንዴት ነው ተጋላጭ ሆናችሁት ኤክስፖዠር ይኖራችሁ ወይም ደግሞ ከምን መነሻ መሰለ አሁን ህይወት የሚጀምረው ትምህርት ስትጨርስ ነው በጣም የፈራውበት ወቅት ትምህርት የጨረስኩበት ጊዜ ነው እንዴት ነው አሁን ቢያንስ እንትን ባትል ስራ ባትሰራ የምትሄድበት ባይኖር ምናምን ታክሲ ውስጥ ስትገባ ምናምን ተማሪ ነው ተብሎ ማለት ይከፍሉልሃል ምናምን ብቻ ብዙ የሚያስጨንቅ ነገር የለም ህይወት ምናምንና ልክ ትምህርት ስትጨርስ ግን ከዚህ በኋላ የነበረህ ጋሻ በሙሉ መከላከያ በሙሉ የለም ባዶ ነው ማለት ነው ስለዚህ ያለ አማራጭ አሁን በዛ 4 አመት ውስጥ ህይወት ምን እንደሚመስል ማወቅ ነው እናንተ ምን አይነት ኤክስፖዠር ኖራችሁ ነው ለእንደዚህ አይነት ነገር ተጋላጭ ሆናችሁት እሱም ባክ ደስ ይለኛል በመጀመሪያ ማይሆን ሲስተም ውስጥ ነው ያለ ነው ትምህርት ሲስተሙ ማለት ነው ማለት በቃ ማይሆን ነው በስርዓት ልጆችን ገና ከጨቀላነታቸው ከወላጆቻቸው ያወጣል ከማህበረሰቡ ያወጣል አሁን ለምሳሌ እኛ ቤት እንደ ፕሮቨርብ ነው ተማሪ ማህበራዊ ኑሮ አይመለከተውም መማር ነው ያለበት ስራው መማር ነው ግን እንደዛ አይደለም ማለት ለምንድን ነው ቆይ የምትማረው መማር ምንድነው ምናምን ወደሚለው ሐሳብ እኮ ስትመጣ አፍተር ኦል ህይወት እንዴት እንደሆነ ሊያስተምሩህ ነው
ይሄ በቃ እንዴት መማር እንዴት እንደምችል ትማራለህ በትምህርት ሂደት ውስጥ እንዴት ኢንተራክት እንደምታደርግ ከሰዎች ጋር ምናምን በቃ በኋላ በቃ ሰክሰስፉል ላይፍ እንድትኖር ማወቅ ያለብህን ነገሮች ወቅ ነው ቤዚክ እውቀቶች ያው somehow ቴክኒካል ነገሮችን ምናምን ቢጨማመሩ ጀነራሊ አላማ ተብሎ የሚቀመጠው እንደዛ ነው ብቁ ዜጋ እንዲሆን የሆነ ፕሮፌሽን ይኖርሃል ምናምን በዛ መልኩ ደግሞ ማህበረሰብን እያገለገልክ ለራስህም እየሰራህ ምናምን እንድትኖር ዞሮ ዞሮ አሁን የእንትኑ የደሞዝ ምናምን የቀጠሮ ጉዳይ ጋር አልገባም ግን አፍተር ኦል በጣም በቃ ተነጥሎ ነው ሰው እየመጣ ያለው በቃ ከፋሚሊው ተነጥሏል ከእህት ወንድሞቹ ከማህበረሰቡ በቃ አያውቅም አሁን እንዴት ነው ፕሬዘንቴሽን ላይ በጣም ሁሉ ብዙ ሰው አቮይድ ያደርጋል በቃ ፕሬዘንቴሽን ላለማቅረብ ማለት ነው ፈሪ ጎበዝ ተማሪ የተፈጠረበት ነው ማለት ነው ያው ጎበዝ ራሱ ያው ጎበዝ እንትኑን ማለት ነው ያረቀጥ ነው ቢስ እና እንግዲህ በዚህ እድሜ 10 ምናምን ወይም 20 ገብቷል ያልተማሩ እኮ አሁን ለምሳሌ እንዴት ነው በዚህ ትምህርት ሲስተም ያልተማሩ ነው በዚህ ትምህርት ሲስተም ያልመጡ የሆነ ገጠር ላይ ገብተህ ምናምን ምናልባት በ10 ምናምን አመቱ ትላለህ የሆነ በቃ ትልቅ ኃላፊነት ምናምን ፋዘሩ ሰጥቶት ምናምን ሄዶ ምናምን ቤተሰብ ያስተዳድራል ምናምን በጣም እና ያን ነገር እየተነጠቀ ነው ሰው የመጣው ሲጀምር ይሄ ሁሉ ሰዓቱም አስፈላጊ አይደለም ቀኑን ሙሉ ከዛ ማታ ያው ምክንያቶች ሊኖሩት ይችላሉ ሌላ ነገር ውስጥ እንዳይገባ ልጁ ምናምን የተባለ በደንብ ሰዓቱን አስፍቶ ሌላ ምንም ነገር እንዳያስብ ይመጣልም አሳይመንት የቤት ስራ ምናምን ይደክመዋል ይተኛል ጠዋት ይነሳል ይሄን ሩቲን እስከ 12ኛ ክፍል ይመጣልና አያውቅም ምን ማድረግ እንዳለበት የሚያናደው ነገር ደግሞ በዚህ ሁኔታ መጥቶ የሆነ ነገር እንዲያደርግም ኤክስፔክት ይደረጋል ከግቢ ልክ እንደወጣ ምናምን በኋላ ምናምን አስማት እንዲፈጥር ስለናንተ አልነገርከኝም እንዴት አገኛችሁት ኤክስፖዠር ወይስ ያነሳውትና ይሄን ነገር ያው ቻሌንጅ እያደረገን እናወራለን ከጓደኞች ጋር ልክ አይደለም ምናምን የግቢ ራሱ አሁን ለምሳሌ አንዳንድ ዲፓርትመንቶች ወርዛ ያደርጉም 5 አመት ሙሉ ራስህን 24 ሰዓት ልትሰጣቸው ማለት ነው እንትኑ ያስማማናል ፍሪ ታይም በደንብ ይኖርሃልና ራስህን ሌሎች ነገሮችን እያስተማር ከሌሎችም ሰዎች ጋር ኔትወርክ እየፈጠርክ ምናምን ብዙ ኤክስፔክት ሳይደረግብህ በተወሰነ ህይወትን እየተለማመድካት ምናምን ያው ያን ግን ከገባህ ነው ከነቃህ ነው እንጂ ከዛ በተረፈ በቃ ለግሬድ ኤ ለማምጣት ምናምን ሙሉ ለሙሉ ላይፍን ለዛ ሰተህ ምናምን አይሆንም አፍተር ኦል ያንን ነገር አየን ሁላችንም የሚሆነው ከአንድ አመት በኋላ ወይም ከሁለት አመት በኋላ ምናምን ተመራቂ ነን በዛ ሰዓት እናወራ ማለት ነው ምንድነው የሚፈጠረው ምንድነው የሚሆነው ማለት በቃ የምትሰማው ነገር አለ ምናምን በጣም ያስፈራሃል እና በቃ ቢያንስ እስከምንወጣ ድረስ የሆነ ልምድ የምንወስድበት ነገር ያስፈልጋል ሲጀመር የሆነ ነገር መስራት አለብህ እንጂ እንዴ በምን እንድትኖር ነው እንደዛ ስታስበው አይመጣም አሁን ላይ ያለው የደሞዝ ስኬል ከዛ ደግሞ የኤክስፒሪየንስ ምናምን በቃ የሆነ ነገር ላይ ገብተህ ምናምን ራስህን ማስተማር ሪል ቻሌንጆችን እየተጋፈጥክ ምናምን ራስህን ማስተማር አስፈላጊ ነው የሚል ድምዳሜ ላይ ተደረሰ ምን እንስራ የሚባል ነገር መጣ ምናምን ቀስ እያለ አደገ ወደዚህ እና ሰፋ ያለ ቲም ሆኖ የተለያዩ ዘርፎች ላይ ምናምን የሚሰራ ቲም ተፈጠረ ማለት ነው ጥሩ እንትን ከምን አንፃር መሰላው እኔን ያነሳውት እንዳልኩ ይሄ ትክክለኛ የህይወት ፈተናዎች የሚጀምሩት ወይም ደግሞ አንተ ማንነትህ የሚመነዘረው ምናምን ልክ ግቢ ጨርሰህ ስትወጣ ነው ምናምን የሆነ እንትን አላ እንደ ሜም አይነት ነገር የሚሰሩት ምናምን ጨረስኩ ስትል ኤሌመንተሪ ነህ ሃይ ስኩል የሚባል ዳገት ይመጣል ከዛ ሃይ ስኩልን ስትጨርስ ደግሞ እንትን ይመጣል አይደል 11 12 ምናምን ፕሪፓራቶሪ ይመጣል እሱን ጨረስኩ ተገላገልኩ ምናምን ስትል ሌላ እንትን ይመጣና ከዛ እሱን ስትጨርስ ነው ትክክለኛው ተራራ ምናምን ከዛ አንፃር ነው ማንሳት የፈለኩት ምናምን ጊዜ ያለን አሁን ነው አይደል እኔን አይደል ተማሪ ላይ ማለት ነው ትምህርት ላይ ያለ ምናምን የሚከታተል ካለ ጊዜ ያለው ያ ታይም ነው በጣም ያው ሰው የሚሸወደው እዚህ ነው በጣም ሰው ይሸወዳል
ማለት አይመስለውም የሆነ ትምህርት ማለት ከላይፍ ጉዞዎች ውስጥ በጣም ቀላሉ ልበል በቃ እንደዛ ነው የሚሆነው በጣም ቀላሉ ማለት እንደዛ ነው የሚሆነው ማለት በቃ እዛች ፖይንት ላይ በቃ ያቺን ፋይናል ያቺን የሆነ ኢንትራንስ ያቺን ምናምን እና ደግሞ ይታወቃል ምን እንደምታደርግ ማለት ታውቀዋለህ የተዘጋጀ ነገር አለ ያንን አንብበህ ሸምድደህ ምናምን ተረድተህ መምጣት መፈተን ጥሩ ውጤት ማምጣት ነው በጣም ማለት በቃ የሆነ ነገር ይነገራል ያንን ነገር ያዝ መያዝህን ቼክ አድርግ ነው ቀላል ነው ስል ይሄ እንዴት ነው ምንም ሳትሰራ ምናምን ይመጣል ማለት አይደለም ከሌሎች ጋር ስታወዳድረው ግን በአንጻራዊ ነው አዎ ላይፍ ጋር እኮ የሚያስተምረው የለም ማለት ያው ላይፍ የኮሮኮሜሽ ነው የምታስተምረው ከዛ ደግሞ ሶሉሽኖቹንም ደግሞ ልክ እንዴት ነው መጽሐፍ ገልጠህ የዚህኛው መልስ ለካ ይሄ ነበር ምናምን ለምትለው አይደለም እየሞከርክ እየፈለክ እያሰብክ ምናምን ነው የምትጓዘውና ከዛ አንፃር ትምህርት ላይ ያለውን ጊዜ ለበኋላው በደንብ መዘጋጀት ራስን በብዙ ነገር ዴቨሎፕ ማድረግ በጣም አስፈላጊ ነገር ነው ተማሪ ስትሆን ነው አትረዳም ይሄንና ጊዜን አጣጥመህ ትጫወትበታለህ ስለ ሜንተርሺፕ ምናምን ልጠይቅህና ምን ታስባለህ የሆነ ሰው ሜንተር የሚያደርገው ዳይሬክት የሚያደርገው ጋይድ የሚያደርገው ሰው ቢኖር ምንም ጥያቄ የለውም እንዴ በጣም ምንም ጥያቄ የለውም በተለይ አንተን የሚያቀህ አላ በደንብ የሚረዳህ ምናምን ምን አይነት ኢንትረስቶች ወይም ችሎታዎች ክህሎቶች ምናምን እንዳሉ ወደ ምን እንደምታዘነብል ምናምን የሚረዳ ምናምን ሰው መኖሩ ካንተ የሚበልጥ በተለይ ደግሞ ልክ አሁን እንዳለው በጣም ዳይናሚክ የሆነ ወርልድ ላይ በጣም እየፈጠነ ያለ ወርልድ ላይ ምንም ጥያቄ የለውም ያው የሚያሳዝነው እኛም አንሰማም አሁንም ሜንተር ብታደርጋቸው አይሰሙም ወይም አትሰማም ማለት ያው አሉ በደንብ ጎበዞች አሉ ይታወቃል ግን ጀነራሊ ስታይ አይመስልህም ነው በቃ በጊዜ ያን ያክል አትረዳውም ነገር ግን ሜንተርሺፕ በጣም ወሳኝ ነገር ነው በደንብ በጣም በቃ አድቫይስ መጠየቅ አለብህ ትልልቆችን በደንብ ምክንያቱም እነሱ አልፈውታል ስለዚህ አንተ ለምን እነሱ የሰሩትን ስህተት ድጋሚ ሰርተህ እንደገና ታልፋለህ እና ደግሞ በአዘር ወርልድ ደግሞ እንደዛ የሚታገሰህም አይደለም በእነሱ ፓዝ አይደለም በራስህ ይሄ ድጋሚ ስህተቱን እየሰራህ እየተማርክ በእነሱ ፓዝ እንኳን ከነሱ ተምረህ ራሱ የነሱ ሳትደግም ራሱ እየሄድክ ሌላው ዓለም ጥሎ ሄዷል ከዛ አንፃር አሪፍ እንትን መጽሐፍ ማንበብ ራሱ የሚባለው ለዛ አይደል የሆነ ሰው 40 አመት ሙሉ የኖረውን ህይወት ነው በየሆነ መጽሐፍ ጽፎ ያስቀምጥላል አንተ 40 አመት የተኖረው ህይወት አስቡ በአንድ አመት 18 መጽሐፍ ብታነብ ምናምን በቀን 15 ደቂቃ ያነበብክ 18 የተለያየ ጻፊ ቢሆን 18 የተለያየ 40 አመት ሰው ላይፍ ነው እንትን የምታደርግ ምናምንና ከዛ አንፃር በጣም እንትን ይመስለኛል ከዛ ወደ ምን እመጣለሁ መሰለም ሰው አንተና የቁርአን ተውቃችሁ ምናምን ይመስላል የሚለውን ወደዛ እመጣለሁ ግን እሱም በቀጣይ ክፍል ማለት ነው ኢንሻአላህ አይሻል በቀጣይ ክፍል እንትን እናደርጋለን ከቁርአን ጋር እንድትዋወቃችሁ እዛ አጠቃላይ ስላለው ስለ ቁርአን ጆርኒ ከቁርአን ጋር የተያያዘ ነገር ከትምህርቱም ጋር ያያያዝ ነው ብቻ ምን ጫወት ይሆናል ኢንሻአላህ እንትንም ዘርፈህም ነው ብዬ አስባለሁ አይደል ከዚህ በኋላ የምትቀጥልበት ማለት ነው ገና እየጀመርኩ ነው ልትለኝ እንደሆነ አውቃለሁ ግን የምትቀጥልበት ነው ማለት ነው ኢንሻአላህ አመሰግናለሁ ለዛሬ ለነበረን ቆይታ ተመልካቾቻችን በሙስሊም ተማሪዎች ሊግ ተዘጋጅተው በሚንበር ቲቪ ወደ እናንተ እየደረሰ የሚገኘውን ሪሳላ ፖድካስትን እየተከታተላችሁ ቆያችሁ እንዳጋጣሚ ሆኖ በሚንበር ቲቪ መከታተል ከተቸገራችሁ ለማየት ሰዓቱ ካለፋችሁ ሙስሊም ስቱደንትስ ሊግ የዩቲዩብ ገጽ ላይ በመግባት መከታተል ትችላላችሁ ይሄንን ደግሞ ዩቲዩብ ላይ ያያችሁ ካላችሁ ፔጃችንን ሰብስክራይብ ሼር ማድረጋችሁን አትርሱ ሀሳባችሁን ብትሰጡ ለኛ ይጠቅመናል አብራችሁን ስለነበራችሁ እናመሰግናለን ሳምንት በሌላ ርዕስ እንገናኛለን ኢንሻአላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ